አጼ ምኒልክ ይህንን ሺፈጅ በሉት እንጂ ሌላ ምን ይባላል ያሉት ለምን ይሆን? ታሪኩን አብረን እናያለን። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ቤቱን አበረታቱ። ቢያንስ ታሪኩን ባታዳምጡ ሌላው ሰው እንዲያዳምጠው ላይክ ሼር አድርጋችሁ ለፉ። አመሰግናለሁ። ታህሳስ 19 የት ናችሁ? እስቲ የሺፈጅን ታሪክ ከሰማችሁ በኋላ ተወስናላችሁ። አመሰግናለሁ። ሺፈጅ ቅዱስ ገብርኤልና ተአምራዊ ታሪኩ ቡልጋ ውስጥ የሚገኘው ንምጌ ሺፈጅ ቅዱስ ገብርኤል እየተባለ የሚጠራው ጽላቱ ዋሻ ውስጥ የገባው በግራኝ መሐመድ ወረራ ጊዜ መሆኑ ይነገርለታል። ዋሻ ውስጥ በኖረበት ዘመን የሎስ ከሚባለው አሞራ ጋር ይኖር እንደነበረ የአካባቢው የሚኖሩ አዛውንት ይናገራሉ። ያሎስ አሞራ የቅዱስ ገብርኤል ጽላት ወደ ነበረበት ዋሻ አካባቢ መላኩ ያልፈቀደው ሰው ሲመጣ አሞራው ከዚህ ታሪካዊ ጽላት አጠገብ እየተነሳ ይማታ ነበር። ይህ ታቦት ሺፈጅ የተባለው ስም ሲሰጠው የቻለው ያለ ፍቃዱ ከዋሻ አውጥተው አንድ ባህታዊ ለአጼ ምኒልክ ለስዕለ ቤተ እንዲሆናቸው ሲወስዱት በየመንገዱ ገቢር ታምር እያሳየ አዲስ አበባ ይደርሳል። ከዛም ለአጼ ምኒልክ ጽላቱ ሲቀርብ ለጊዜው ቦታ እስከሚዘጋጅ ድረስ ቢትወደድ እስጢፋኖስ የተባሉትን አስጠርተው ግቢ ገብርኤል እንዲገባ ትዕዛዝ መስጠቱና ጽላቱን ከመግባቱ በፊትም ለአጼ ምኒልክ የሚያስችሉበት አንድ ትልቅ ዛፍ ስር ያቆዩታል። ይህ ዛፍ ወዲያውኑ በንፋስ ኃይል ከስሩ ተነቅሎ እንደወደቀ ይነገራል። ከዚያም ንጉስ ነገስቱ ትዕዛዝ ግቢ ቅድስት ገብርኤል ቤተክርስቲያን እንደገባና በጊዜው በቅዳሴ ያገለግሉ የነበሩ ቀሳውስት እንደሞቱ የእድሜ ባለጸጋ የሆኑት አበው በሚያስገርም ሁኔታ ገልጸውታል። በተጨማሪም በአካባቢው በሽታ ገብቶ ብዙ ሰዎችን ለሞት እንዳበቃ ታውቋል። ይህ ሁላ ሲሆን የቅዱስ ገብርኤል ቁጣ መሆኑን በጊዜው በውል የተረዳ ባይኖርም በመጨረሻም አንድ ባህታዊ መተው ከዚህ ቤተክርስቲያን ውስጥ ምን ገብቶ ብለው ቢጠይቁ በዚያም ጊዜ ከበረሃ የአንድ መልአክ ጽላት ወይም ታቦት መጥቷል ተብሎ ሲነገራቸው ይህ ጽላት ወደ ቦታው ካልተመለሰ በስተቀር ሌላም ተጨማሪ ችግር እንደሚደርስ ባህታዊ ይናገራሉ። ከዛም በኋላ ህዝቡ ተሰብስቦ ያለቃውን ሰው ብዛት ለአጼ ምኒልክ ሲነግራቸው አጼ ምኒልክ የኔንም በቅሎ የገደለብኝ እርሱ ይሆናል በማለት ይህን ሺፈጅ በሉት እንጂ ሌላ ምን ይባላል ብለው ሲያበቁ ወደ መጣበት ዋሻ ወይም ስፍራ እንዲመለስ ትዕዛዝ ይሰጣሉ። ከዚያ ጊዜ ጀምሮ ሺፈጅ ቅዱስ ገብርኤል እየተባረ በአሁኑ በስፍራው ባይን እየታየ ባለው ዋሻ ውስጥ ቆይቶ በ1958 ዓ.ም በአቡነ ቀውሰጦስ መቃብር ላይ ቤተክርስቲያን ታንጾ ታቦት እንዲገባ በአንዲት እናት ራእይ አሳይቶ ለአቡነ ቀውሰጦስ መቃብር ላይ በተሰራች አነስተኛ መቃኞ ውስጥ ከዋሻው ወጥቶ ከገባ በኋላ ሳይቀደስ ሳይታጠን ይኖር ነበር። ይህ ታምረኛው ቅዱስ ገብርኤል ታቦት በ1958 ዓ.ም ከዋሻው አውጥተው ከመቃኙ ሲያስገቡት የ106 ዓመት ዕድሜ የነበራቸው መምህር ጽጌ ናቸው። እንግዲህ አጼ ምኒልክ ሺፈጅ በሉት እንጂ ሌላ ምን ይባላል ያሉበት ምክንያት ይህ ነበር። ቤተሰብ ሄዳችሁ ታህሳስ 19 የንግስ በዓሉን አብረን እናክብር እላለሁ። አመሰግናለሁ።